እንዴት ናችሁ? እንዴት ሰነበታችሁ? እግዚአብሔር የተመሰገነ ይሁን። አሜን። በመካከላችሁ በመገኘታችን ጌታን እናመሰግናለን። አሜን። እግዚአብሔር ቃል ከማቴዎስ ላይ 21 አውጥተን መጀመሪያ እናነባለን። ሰፋ ያለ ክፍል ነው፣ ግን ያንን ክፍል አንብበን ብንጀምረው ደስ ይለኛል። ምዕራፉ ሙሉ ኢየሩሳሌም መቃረቢያ ደብረ ዘይት ተራራ ላይ ወደምትገኘው ቤተፋጌ ወደ ተባለችው ስፍራ እንደደረሱ ኢየሱስ 2 ደቀ መዛሙርት ላከ። እንዲህም አላቸው፣ በአቅራቢያችሁ ወዳለው መንደር ሂዱ። እንደደረሳችሁም አንዲት አህያ ከነውርንጫዋ ታስራ ታገኛላችሁ። ፈታችሁም ወደ እኔ አምጧቸው። ማንም ሰው ለምን እንዲህ ታደርጋላችሁ ብላችሁ ጌታ ይፈልጋቸዋል ብሎ እርሱም ወዲያውኑ ይሰዳቸዋል። ይህም የሆነው በነቢዩ እንዲህ በማለት የተነገረው ይፈጸም ዘንድ ነው። ለጽዮን ልጅ እንዲህ በሏት፣ እነሆ ንጉሥሽ ትሑት ሆነው በአህያይቱና በግልገልዋ በውርንጫይቱም ላይ ተቀምጠው ወደ አንቺ ይመጣል። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱና ውርንጫዋን አምጥተው ልብሳቸውንም በላያቸው ላይ አኖሩ። እርሱም ተቀመጠባቸው። ከሕዝቡም አብዛኛው ልብሶቻቸውን በመንገድ ላይ አነጠፉ። ሌሎችም ከዛፎች ቅርንጫፍ እየዘነጠፉ በመንገዱ ላይ ጣል አደረጉ። አዲስ ትርጉም ነው የማነበው፣ የተከታተላችሁ ይሆናል ብዬ አስባለሁ። ቀድሞት ከፊቱ የሚሄደውና ከኋላ የሚከተለው የነበረው ሕዝብ እንዲህ እያለ ይጮህ ነበር፣ ሆሳዕና ለዳዊት ልጅ፣ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም። ኢየሩሳሌም በገባ ጊዜም ከተማዋ በመላ ይህ ማን ነው በማለት ታወከች። ሕዝቡም ይህ በገሊላ ከምትገኘው ከናዝሬት የመጣው ነቢዩ ኢየሱስ ነው አሉ። እንቀጥላለን ከቁጥር 12። ከዚያም ኢየሱስ ወደ ቤተ መቅደስ ገብቶ በቤተ መቅደስ ውስጥ ይሸጡና ይገዙ የነበሩትን አባራራቸው። የገንዘብ ለዋጮችን ጠረጴዛና የርግብ ሻጮችን መቀመጫ በመገለባበጥ ቤቴ የጸሎት ቤት ይባላል ተብሎ ተጽፏል፣ እናንተ ግን የዘራፊዎች ዋሻ አደረጋችሁት አላቸው። በቤተ መቅደሱ ውስጥ አይነ ስውሮችና ሸባዎች ወደ እርሱ ቀረቡ፣ እርሱም ፈወሳቸው። ነገር ግን የካህናት አለቆችና የኦሪት ሕግ መምህራን ያደረጋቸውን ተአምራትና ሆሳዕና ለዳዊት ልጅ እያሉ የጮሁትን ሕፃናትን ባዩ ጊዜ በቁጣ ተሞሉ። እነርሱም እነዚህ ሕፃናት የሚሉትን ትሰማለህ አሉ። ኢየሱስም አዎን እሰማለሁ፣ እንዲህ የሚለውን ከቶ አላነበባችሁም? ከልጆችና ጡት ከሚጠቡ ሕፃናት አፍ ምስጋና አዘጋጀ። ትቷቸው ከከተማው ወጣ። ወደ ቢታንያም ሄደው በዚያው አደረ። ኢየሱስ በማግስቱ ማለዳ ወደ ከተማይቱ በመመለስ ላይ ሳለ ተራበ። በመንገድ ዳርም አንድ የበለስ ዛፍ አይቶ ወደ እርሷ ሲሄድ ከቅጠል በስተቀር ምንም ስላላገኘባት ከእንግዲህ ፍሬ አይኑርብሽ አላት። የበለሷ ዛፍ ወዲያውኑ ደረቀች። ደቀ መዛሙርቱም የሆነውን አይተው በመደነቅ የበለሷ ዛፍ
እንዴት በአንድ ልትደርቅ ቻለች አሉ። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩ በበለስ ዛፍ ላይ የሆነውን ማድረግ ብቻ ሳይሆን ይህን ተራራ ከዚህ ተነቅለህ ባህር ውስጥ ግባ ብትሉት እንኳን ይሆናል። እምነት ካላችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ። ኢየሱስ ወደ ቤተ መቅደስ ገብቶ በማስተማር ላይ ሳለ የካህናት አለቆችና የሕዝቡ ሽማግሌዎች ቀርበው ይህን ሁሉ ነገር የምታደርገው በምን ስልጣን ነው? ስልጣንስ የሰጠህ ማን ነው? ብለው ጠየቁ። ኢየሱስም መልሶ እንዲህ አላቸው፣ እኔም አንድ ጥያቄ እጠይቃችኋለሁ። መልሱን ብትነግሩኝ እኔም እነዚህን ነገሮች በምን ስልጣን እንደማደርግ እነግራችኋለሁ። የዮሐንስ ጥምቀት የመጣው ከየት ነበር? ከሰማይ ወይስ ከሰዎች? እነርሱ እርስ በርስ በመነጋገር እንዲህ ተባባሉ፣ ከሰማይ ነው ካልን ታዲያ ለምን አላመናችሁበትም ይለናል። ከሰዎች ነው ካልን ደግሞ ሕዝቡ ዮሐንስ ነቢይ ነው ብለው ስለሚያምን እንፈራለን። ስለዚህ አናውቅም ብለው ለኢየሱስ መለሱለት። እርሱም እኔም እነዚህን ነገሮች በምን ስልጣን እንደማደርግ አልነግራችሁም አላቸው። ኢየሱስም እንዲህ አላቸው፣ ምን ይመስላችኋል? ሁለት ወንድ ልጆች ያሉት አንድ ሰው ነበር። ወደ መጀመሪያው ልጅ ሄደው ልጄ ሆይ ዛሬ ወደ ወይኑ ቦታ ሄደ ስራ አለው። ልጁም አልሄድም አለው። ኋላ ግን ተጸጽቶ ሄደ። ወደ ሁለተኛው ልጁ ሄዶ እንደዚያው አለው። ልጁም እሺ ጌታዬ እሄዳለሁ አለው። ነገር ግን ሳይሄድ ቀረ። ከሁለቱም የአባቱን ፈቃድ የፈጸመው የትኛው ነው? እነርሱም የመጀመሪያው ልጅ አሉት። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ ቀረጥ ሰብሳቢዎችና አመንዝራዎች ወደ እግዚአብሔር መንግሥት በመግባት ይቀድሟችኋል። መጥምቁም ዮሐንስ የጽድቅን መንገድ ሊያሳያችሁ ወደ እናንተ መጣ፣ እናንተ አላመናችሁትም። ቀረጥ ሰብሳቢዎችና አመንዝራዎች ግን አመኑት። የሆነውም ካያችሁ በኋላ እንኳን ንስሐ ገብታችሁ አላመናችሁትም። ሌላ ምሳሌ ስሙ። አንድ የወይን እርሻ ባለቤት ነበረ። በእርሻው ዙሪያ አጥር አጠረ፣ ለወይኑ መጭመቂያ ጉድጓድ ቆፈረ፣ ለጥበቃ የሚሆን ማማ ሰራ። ከዚያም እርሻውን ለገበሬዎች አከራይቶ ወደ ሌላ አገር ሄደ። የመከር ወራት ሲደርስ ፍሬውን ለመቀበል አገልጋዮችን ወደ ገበሬዎቹ ላካቸው። ገበሬዎቹም አገልጋዮቹን ይዘው አንዱን ደበደቡት፣ ሌላውን ገደሉ፣ ሌላውንም ደግሞ በድንጋይ ወገሩ። እርሱም ከፊተኞቹ የሚበልጡ ሌሎች አገልጋዮችን ላከ። ገበሬዎቹም ተመሳሳይ ድርጊት ፈጸሙባቸው። በመጨረሻም ልጄን ያከብሩታል በማለት ልጁን ላከ። ነገር ግን ገበሬዎቹ ልጁን ባዩት ጊዜ ይህማ ወራሹ ነው፣ ኑ እንግደለውና ርስቱን እንውሰድ ተባባሉ። ይዘውም ከወይኑ እርሻ ውጭ አውጥተው ገደሉ። ታዲያ የወይኑ እርሻ ባለቤት ሲመጣ እነዚያን ገበሬዎች ምን የሚያደርጋቸው ይመስላችኋል? እነርሱም እነዚያን ክፉዎች በአሰቃቂ ሁኔታ ገድለው ከወይኑ እርሻ ተገቢውን ፍሬ በወቅቱ ለሚያስረክቡት ለሌሎች ገበሬዎች ያከራያል አሉ። ችን ክፍል ደግማታለሁ። ቁጥር 40 እነዚያን ክፉዎች በአሰቃቂ ሁኔታ ገድሎ ከወይኑ እርሻ ተገቢውን ፍሬ በወቅቱ ለሚያስረክቡት ለሌሎች ገበሬዎች ያከራያል አሉ። ኢየሱስም እንዲህ ተብሎ
በቅዱሳት መጻሕፍት የተጻፈውን አላነበባችሁትም አላቸው። ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ። እግዚአብሔር ይህን አድርገዋል። ስራው ለዓይናችን ድንቅ ነው። ስለዚህ እላችኋለሁ የእግዚአብሔር መንግሥት ከእናንተ ተወስዳ ፍሬዋን ለሚያፈራ ሕዝብ ትሰጣለች። እቺን እንድገመው። የእግዚአብሔር መንግሥት ከእናንተ ተወስዳ ፍሬዋን ለሚያፈራ ሕዝብ ትሰጣለች። በዚህ ድንጋይ ላይ የሚወድቅ ይሰበራል፣ ድንጋይም ደግሞ የሚወድቅበትን ማንኛውም ሰው ይፈጨዋል። የካህናት አለቆችና ፈሪሳውያን ምሳሌውን በሰሙ ጊዜ ስለ እነርሱ የሚናገር መሆኑን አወቁ። ነገር ግን ይዘው ሊያስሩት ቢፈልጉም ሕዝቡ ኢየሱስን እንደ ነቢይ አድርጎ ይመለከት ስለነበር ፈሩ ይላል። አጭር ጸሎት እንጸልይና የዘላለም አባት ክብር እንሰጥሃለን። ስለዚህ ቀን ተመስገን። እግዚአብሔር ሆይ ስለቆየን ጊዜ እናመሰግንሃለን። በጸሎት ጊዜ፣ በመዝሙር ጊዜ፣ አሁንም በቃል ስለምትናገር በመካከላችን እንዳለ እናምናለን። ቃልህን እንደ ቃልህ ስልጣን እንደ ራስህ ስልጣን በእኛ ላይ እንዲሰራ አሁን ልባችን ለድምፅህ እንከፍታለን። አንተ ተናገረ፣ አንተ አስተምረ፣ አንተ አንቀ። ማንም ሰው ከዚህ ድምፅህ ሳይሰማ አይውጣ። ክብር ሁሉ ለአንተ ይሁን። አሜን። የማካፍላችሁ ሀሳብ በጣም ሰፋ ያለ ሀሳብ ነው። እግዚአብሔር ቢፈቅድ በህይወትን ብንኖር በሚመጡ ቀናቶች ቀስ እያለን እያየነው እንሄዳለን። ግን ምንድነው በአዲስ ኪዳን መጽሐፍ ቅዱስ በሙሉ በጣም አስፈላጊ ነው ለህይወታችን። በተለይ ደግሞ እንደ አዲስ ኪዳን አማኞች ከአዲስ ኪዳን መጽሐፍ በተለየ መልክ የማቴዎስ መጽሐፍና የዮሐንስ ራእይ መጽሐፍትን እነዚህ መጽሐፍ በጣም ሁል ጊዜ በህይወታችን ማየት እንደሚገባን ሆኖ ይሰማኛል ማለት ነው። ምክንያቱም እነዚህ ሁለት መጽሐፍቶች በጣም ከበድ ያለ የጌታ የኢየሱስ ክርስቶስ ንግግር፣ አስተምህሮት፣ ማስጠንቀቂያ እና ኢንካሬጅመንትም ጭምር የያዙ መጽሐፍት ናቸው። ከዛም አልፎ ደግሞ እነዚህ መጽሐፍት ጌታ ኢየሱስ ክርስቶስ ተመልሶ ሲመጣ እሱን እየተጠባበቁ የሚቆዩ ሰዎች የማያፍሩ ሲመጣ የማያፍሩ ሰዎች እንዴት ያሉ ሰዎች እንደሆኑ በጥንቃቄ እና በጥልቀት የሚናገሩ መጽሐፍት ናቸው። የእነዚህ መጽሐፍት መልእክት ከደህንነታችን ያለፈ ያለንበት ክርስትና ብንመለከተው ከደህንነት ስቴጅ ያለፈ አይደለም። እዛ ላይ ነው የሚሽከረከረው። በእውነት መጽሐፍ ቅዱስ በሙሉ የሚናገረው ስለ ሰው ልጅ መዳን ብቻ ከሆነ በቃ ርዕሱ አንድ ብቻ ነው ማለት ነው። ግን መጽሐፍ ቅዱስ በሚገባ የምንረዳ ከሆነ በተለይ መጽሐፍ ቅዱስ እነዚህ 66 መጽሐፍ ለዳኑ ሰዎች ናቸው የሚናገሩ። ያለ ማጋነን 99% ለማለት እንደፍራለን። ለዳኑ ሰዎች ነው የሚናገር፣ ለአማኞች ነው የሚናገር። እንግዲህ ለአማኞች የሚናገሩ ከሆነ ለዳኑ ሰዎች የሚናገሩ ከሆነ ከደህንነታችን ያለፈ በጣም ከባድ የሆነ በጣም ጥልቅ የሆነ በጣም አንገብጋቢ የሆነ የእግዚአብሔር ሐሳብ አለ ማለት ነው።
ስለዚህ በተለይ ወደ እነዚህ መጽሐፍት ስንመጣ እነዚህ መጽሐፍትን ሲሪየስሊ መጠናት ያለባቸው ናቸው። ይሄ የድህንነት ኢሹ ለምሳሌ ክርስትናን ካያችሁ በቃ የተካፋፈለው በምን ላይ ነው ብትሉ በቃ እንዳልኳችሁ ድህነት ላይ ያተኮረ ስለሆነ ሜይንሊ ደህንነት ላይ ያተኮረ ስለሆነ አንዴ ከዳንክ አትጠፋም ወይም ደግሞ እንደዚህ ትሆናለህ በቃ እዚህ ላይ ነው የሚሽከረከር። እንደዚህ ከሆነ በቃ ዋናው ርዕስ ደህንነት ነው ማለት ነው። ግን አይደለም። እና አራቱ ወንጌላትን ስንመለከት ጌታ ኢየሱስ ክርስቶስን ከጌታ ኢየሱስ ክርስቶስ አስተሳስረን ማለት ነው። አራቱ ወንጌላትን ስንመለከት በጣም ጌታ ኢየሱስ ክርስቶስ በአራቱ ወንጌላት አተኩሮ የሚፈልገውን ነገር ምንድነው ብለን ብንጠይቅ ፍሬ ነው። ፍሬ ጅናዛብ ያዟል። ፍሬ የሚለው ከማርቆስ ኤግዛምፕል ለመስጠት ጀምርና በኋላ ወደ አነበብነው ክፍል እንመጣለን። ግን በማርቆስ ላይ ስንመለከት ለምሳሌ በ11ኛ ምዕራፍ ጌታ ኢየሱስ ክርስቶስ ልክ ባነበብነው ክፍል ከማቴዎስ ጋር የሚስማማ ማለት ነው ወደ ኢየሩሳሌም እንደገባ ኢየሱስ በታላቅ ክብር ወደ ኢየሩሳሌም እንደ ንጉስ ሆኖ እንደገባ የመጀመሪያ 11 ጥቅሶችን ይናገራል። ከገባ በኋላ የሆነው የሚገርም ነገር አለ። ያም ክፍል ከማቴዎስ ጋር ይስማማል። ግን ከቁጥር 12 እስከ 14 ከማቴዎስ 21 ሳነብብ ተከታትላችሁኝ ከሆነ ከ18 እስከ 22 ያለውን ክፍል ይናገራል። ከ18 ማቴዎስ 21 ከ18 እስከ 19 ያለው ክፍል መጀመሪያ ምን ይላል? ኢየሱስ በለሲቱን እንደረገማት ይናገራል። ማቴዎስ ላይ ቤተ መቅደሱን እንዳጸዳ ነው የሚናገር ኦርደሩ ማለት ነው። እዚህ ማርቆስ ላይ ግን ኦርደሩ ይገለብጠዋል። ማለት በለሲቱን መርገም ያስቀድማል ማለት ነው። እና እንደዛ ያደረገበት ምክንያት በለሲቱና የቤተ መቅደሱ መጽዳት ጥልቅ የሆነ ትስስር እንዳላቸው መገንዘብ እንችላለን ማለት ነው። ከዛ በኋላ በለሲቱን ከረገማት በኋላ ይሄድና ቤተ መቅደሱን ያጸዳዋል ማለት ነው። እና በማርቆስ ላይ ቤተ መቅደሱን ሲያጸዳው ምንድነው ያላቸው? ሲያስተምራቸውም ይላል ማርቆስ 11:17 ቤቴ ለሕዝቦች ሁሉ የጸሎት ቤት ይባላል። አሁን እቺን ያዟል። በጣም ኮር የሆነች ሐሳብ ነች። በእነዚህ ክፍሎች በመናያቸው ቤቴ ለሕዝቦች ሁሉ የጸሎት ቤት ይባላል ተብሎ አልተጻፈምን? እናንተ ግን የሌቦች ዋሻ አደረጋችሁት አላቸው። It's written, my house shall be called a house of prayer for all nations, but you have made it a den of thieves አላቸው። እዚህ ቦታ ላይ ሁለት ፕሮፌሲ ጠቀሰ ጌታ እንደዚህ ሲል ማለት ነው። በተለይ በማርቆስ ላይ ነው አልተጻፈም ወይ ብሎ ስላለ አንደኛ ከ56 ኢሳይያስ ቁጥር 7 ላይ ጠቀሰ። ቤቴ ለሕዝቦች ሁሉ የጸሎት ቤት ይባላል የሚለው ለሕዝቦች ሁሉ የሚለው ጀንታይል ነው የሚለው ቃሉ ሐሳቡ ማለት ነው። ከመጀመሪያም ጀምሮ የእግዚአብሔር ሐሳብ የእግዚአብሔር ቤት አንድ እንደሆነ በዚች አንድ በሆነችው የእግዚአብሔር ቤት ተሰብስበው የሚጸልዩ ግን all nations እንደሆነ no matter their background ግን ከሁሉም ነገዶች ዝርያዎች የመጡ በአንድ በእግዚአብሔር ቤት እንደሚጸልዩ ቤቱ the house of prayer በዚህ እንደምታወቅ ጌታ ተናገረ። ከኤርምያስ ምዕራፍ 7 ጠቅሶ ግን ምን አለ? እናንተ ግን የሌቦች
ዋሻ የሌቦች ዋሻ አደረጋችሁት የሚለው ትንቢት ተፈጸመ። ኔጌቲቭሊ ማለት ነው። ፖዚቲቭሊ የጸሎት ቤት እንዲሆን ነበር። ግን ኔጌቲቭሊ የሚናገር ትንቢት በኤርሚያስ ላይ ያለ ተፈጸመበት ቤቱ። የኤርሚያስን ክፍል ብናነበው በጣም ይገርማል። ከቁጥር 1 ጀምረን ብናነብ ከእግዚአብሔር ወደ ኤርሚያስ የመጣው ቃል ይህ ነው። በእግዚአብሔር ቤት በር ቁም፣ በዚያም ይህን መልእክት አውጅ። እግዚአብሔርን ለማምለክ በእነዚህ በሮች የምትገቡ የይሁዳ ሕዝቦች ሁላችሁ ተመልከቱ። እግዚአብሔር ለማምለክ ነው የሚገቡ። የእግዚአብሔርን ቃል ስሙ። የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ መንገዳችሁንና ስራችሁን አስተካክሉ። ተመልከቱ። ወደ እግዚአብሔር ቤት ስንመጣ፣ እግዚአብሔርን ለማምለክ ስንመጣ በምን አይነት መንፈስ መምጣት እንዳለብን ይናገራል። መንገዳችሁንና ስራችሁን አስተካክሉ፣ እኔም በዚህ ስፍራ በቤቱ እንድትኖሩ አደርጋችኋለሁ። አየህ፣ ኮንዲሽን አለው ማለት ነው። የፈለከውን ነገር እያደረክ፣ የፈለከውን ነገር እያሰብ፣ የፈለከውን ኑሮ እየኖር ወደ እግዚአብሔር ቤት አትመጣም። በእግዚአብሔር ቤት መቀጠል አይቻልም ማለት ነው። የእግዚአብሔር ቤት መቅደስ ነው እያላችሁ በሐሰት ቃል አትታመኑ ይላል። በአፋቸው ምን ይሉ ነበር? the temple of the Lord, the house of the Lord ይሉ ነበር። ኑራቸው ግን ሌላ ነው። ለእግዚአብሔር ቤት፣ ለእግዚአብሔር መቅደስ፣ ተመልከቱ። የሚገርም የእግዚአብሔር ቤተ መቅደስ እግዚአብሔር የሚቀደስበት፣ እግዚአብሔር የሚገንበት፣ እግዚአብሔር የሚጎላበት፣ እግዚአብሔር ደምቆ የሚታይበት ማለት ነው የእግዚአብሔር ቤት ማለት። እነሱ ግን እንደዛ አልነበሩ። ግን ምን ያደርጉ ነበር? በጣም የሚገርመው እያላችሁ በሐሰት ቃል አትታመኑ። ኮንፈስ በሚያደርጉት ይታመኑ ነበር። ግን ክርስትና ከኮንፌሽን ያለፈ ነው። ኮንፌሽን እንኳን አስፈላጊ የሚሆንበት ጊዜ ቢኖር ማለት ነው። መጽሐፍ ቅዱስ ሁሉ ጊዜ በልብህ ብታምን ነው የሚለው። በልብህ ቅን ብትሆን ነው። በልብህ ንጹህ ሆነ በአፍህ ስትናገር ይሆናል፣ ይሰራል ማለት ነው። ከውስጥ ይጀምራል ማለት ነው። ካልሆነ የከንፈር ቃል ብቻ ሆኖ ይቀራል። ሌሎች ሊያስት ይችላል፣ አንተ ራስህም ሊያስት ይችላል። እንደዛ በአፋቸው ቃል ይስት ነበር። መንገዳችሁንና ስራችሁን በርግጥ ብታሳምሩ፣ ተመልከታይ፣ ስለ ህይወታቸው ይናገር። መንገዳችሁንና ስራችሁን በርግጥ ብታሳምሩ፣ በመካከላችሁ ቅንነት ቢኖር፣ መጻተኛውንና ድሃ አደጉን መበሊቱንም ባትጨቁኑ፣ በዚህም ስፍራ ንጹህ ደም ባታፈሱ፣ የሚጎዷችሁን ሌሎች አማልክት ባትከተሉ፣ ለአባቶቻችሁ ለዘላለም ርስት አድርጌ በሰጠኋቸው ምድር በዚያ ስፍራ አኖራችኋል። እናንተ ግን ከንቱ በሆነ የሐሰት ቃላት ታምናቸዋል። ተመልከቱ፣ አሁንም ይደግመዋል ማለት ነው። ከንቱ በሆነ የሐሰት ቃላት ታምናቸዋል። ትሰርቃላችሁ፣ ሰው ትገድላላችሁ፣ ታመነዝራላችሁ፣ በሐሰት ትምላላችሁ፣ ለአበል ታጥናላችሁ፣ የማታውቃቸውንም ሌሎች አማልክት ትከተላላችሁ። ስሜ ወደሚጠራበት ወደዚህ ቤት መጥታችሁ በፊቴ ትቆሙና ደህና ነን እያላችሁ እነዚያን አስጸያፊ ነገሮች ታደርጋላችሁ። ደህና ነን በድሮ ትርጉም ምን ይሉ ሊሆን ወይ በትግርኛ ኤርሚያስ 7 ቁጥር 10 ደህና ነን ትላላችሁ።
ተመልከቱ በአፋቸው ኑራቸው ግን ሌላ ከዛ እንደዛ ካለ በኋላ ነው ወንድሞቼ ቁጥር 11 ምን አለ ስሜ የሚጠራበት ይህ ቤት በእናንተ ዘንድ የወንበዴዎች ዋሻ ሆነዋል አሁን ጌታ ኢየሱስ ክርስቶስ ይህ በማርቆስ ላይ ጠቀሰው ማለት ሌላ ይህንን ሐሳብ በስፋት በማቴዎስ ላይ ስለምናየው በወንጌል በሉቃስ ወንጌልም ልክ እንደዛ ስለ ፍሬ ይናገራል አተኩሮ ማለት ነው በተለይ ሉቃስ 13 ከ6 እስከ 9 ልናነበው እንችላለን እዛ ቦታ ላይ አንድ ባለቤት አለ አትክልት የነበረው ባለቤት እና ፍሬ ለማግኘት ጊዜ እንደሰጠው 3 ዓመት እንደጠበቀ ነገር ግን ፍሬ ስላላገኘ በቃ ዛፉን መቆረጥ እንዳለበት ወይም ደግሞ መቆረጡ እንደማይቀር እዛ ቦታም የሚናገረው ጌታ ኢየሱስ ነው እስኪ ቶሎ ብለን ክፍል ብናነበው ደስ ይለኛል ወይ ካወጣችሁ አንድ ሰው ቢያነብልኝ ሉቃስ 13 ከ6 ደግሞ እንዲህ ሲል ይህን ምሳሌ ተናገረ አንድ ሰው በወይኑ እርሻ ቦታ የተተከለች አንዲት የበለስ ተክል ነበረችው እርሱም ፍሬ ሊፈልግባት መጥቶ ምንም አላገኘም የወይን አትክልት ሰራተኛው እነሆ ፍሬ ለማግኘት ሊፈልግባት 3 ዓመት ወደዚች በለስ መጥቼ ምንም አላገኘሁም ስለዚህ ቁረጣት ለምን አፈሩን በከንቱ ታሟጥጣለች አለው ምን ይላል እዚህ ቦታ ላይ ፍሬ ለማግኘት ሊፈልግባት 3 ዓመት ወደዚች በለስ መጥቼ ይላል ጌታ ነው የሚናገር 3 ዓመት ተመላለሰ አንድ ነገር ፈልጎ ፍሬ ፈልጎ ግን ፍሬ አላገኘም በዮሐንስ 15 ምዕራፍም እዛ ቦታ እንሄድን እንደዛ ተመሳሳይ ሐሳብ አለ ፍሬ የማይፈራ ሁሉ እንደሚቆረጥ ወደ እሳትም እንደሚጣል ጌታ ይናገር እና ወደ ማቴዎስ መጥተን እና ያለን እና ግን ከነዚህ በመልእክቶችን ብንሄድ ልክ እንደዛ አይነት እንትን አለ ማለት ነው ሐሳብ አለ ዋናው ፍሬ እንደሚፈልግ የእግዚአብሔር ዋና ፍላጎት በመጨረሻ ፍሬ እንደሆነ ፍሬ ስለ ፍሬ አዲስ ኪዳን በሚገርም መንገድ በተለይ አተኩሮ ይናገራል ማለት ነው ሌላው እነዚህ አራት ወንጌላትን ስንመለከታቸው በተለይ መልክ የሚያተኩሩበት ነገሮች አሉባቸው በሕዝቅኤል 1ኛ ምዕራፍ ላይ 4 የሰው ምስሎች ያሏቸው ፍጡራን አሉ እና የመጀመሪያው ምስሉ የሰው ምስል ነው ይላል ሁለተኛ ምስሉ የአንበሳ ምስል ይላል ሶስተኛ የበሬ ይላል አራተኛው ደግሞ የንስር እና እነዚህ 4 ምስሎች ያሏቸው እነዚህ ፍጡራን ነው የሚላቸው የእግዚአብሔር ክብርን የያዙ ፍጡራን የመጽሐፍ ቅዱስ ሊቃውንት ከአራት ወንጌላት ጋር እንደሚተሳሰሩ ይላል የአንበሳው ምስል ከማቴዎስ ጋር እንደሚመሳሰል የበሬ ምስል ከማርቆስ ጋር የሰው ምስል ከሉቃስ ጋር የንስር ምስል ደግሞ ከዮሐንስ ለምንድን ነው ንስር ከዮሐንስ ጋር የሚመሳሰለው ብለን ከጠየቅን ንስር ወደ ላይ ነው የሚበረው በጣም ወደ ከፍታ የሚበር እንስሳ ወይም ደግሞ የወፍ ዝርያ
እና የዮሐንስ ወንጌል ደግሞ ስለ ጌታችን ኢየሱስ ክርስቶስ ነው የሚናገር። እነዚህ አራት ወንጌላት የጌታችን የኢየሱስ ክርስቶስ ባዮግራፊ ናቸው። ስለሱ ነው የሚተርኩ። በጣም ድንቅ ስለሆነ እነዚህ አራት ባዮግራፊን አስፈለጉት ማለት ነው። እና ዮሐንስ ሲተርክ ቃል በመጀመሪያ ነበር ነው የሚለው። አሁን ያ የመጀመሪያ የሚለው የመጽሐፍ ቅዱስ አንዳንድ የመጽሐፍ ቅዱስ ሊቃውንት ዘፍጥረት 1:1 ይሉታል። እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ የሚለውን ማለት ነው። እንግዲህ እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ በተባለበት ጊዜ ሳይቀር ቃል ነበረ ማለት ነው። መላእክትም ሲፈጠሩ ቃል ነበር። መላእክትም ከመፈጠራቸው በፊት ቃል ነበር። በተለይ በኤፌሶን ምዕራፍ 1 ከመጣን እግዚአብሔር ዓለምን ከመፈጠሩ በፊት በልጁ በኢየሱስ ክርስቶስ በመንፈሳዊ በረከት ሁሉ በሰማያት እንደባረከን ይናገር። ሰማያት ከመፍጠሩ በፊት ወይም ደግሞ before the foundation of the world ዓለምን ከመመሰረቷ በፊት ነበረ ማለት ነው። እንግዲህ ቃል በመጀመሪያ ነበር ሲል መጀመሪያ የሚባል በነበረበት ጊዜ ቃል ነበረ ማለት ነው። ስለዚህ ለቃሉ ዘመናት የለው፣ መጀመሪያ የለው፣ ስለሌለው ትውልድ የለው፣ የዘር ሐረግ ወይ ደግሞ የትውልድ ሐረግ የለው። ስለሌለው ዮሐንስ ሲጀምር ቃል በመጀመሪያ ነበር ብሎ ጀመረ። እንግዲህ የዮሐንስ ወንጌል ስንመለከተው ትኩረቱ ምን ላይ ነው ካልን ስለ ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ መሆን፣ የእግዚአብሔር ልጅ ብቻ ሳይሆን አንዳንዶች ይህንን ቃል ስለሚያጣሙት የዘላለም የእግዚአብሔር ልጅ እንደሆነ ነው የዮሐንስ ትኩረት። ፕሪዶሚናንትሊ ማለት ነው፣ በተለየ መልክ ማለት ነው የእግዚአብሔር ልጅ እንደሆነ በማቴዎስ 16 ተጠቅሷል። በሌሎች ወንጌላትም ተጠቅሶ ልናገኘው እንችላለን። ግን በከፍተኛ ደረጃ ወይ ደግሞ በተለየ ደረጃ የዮሐንስ ወንጌል ትኩረት ምንድነው? የዘላለም የእግዚአብሔር ልጅ እንደሆነ፣ ይህ ማለት እግዚአብሔር እንደሆነ፣ አምላክ እንደሆነ፣ ይሄ ነው ትኩረቱ፣ ይሄ ነው ዓላማ። ስለዚህ የዮሐንስ ወንጌል ስናነብ ጌታ ኢየሱስ ክርስቶስ እዛ ቦታ ላይ የተናገረ እዛ ቦታ ላይ ያደረገው ሁሉ ዘላለምነቱ ወይም ደግሞ አምላክነቱ የሚገልጥ አንድ ወንጌል ሙሉ አለና። አንዳንድ ሰዎች ጌታ ኢየሱስ ክርስቶስ በምድር ላይ ሲመላለስ የአምላክነቱ እንትን አልተገለጠም ይላሉ። ሾኪ የዮሐንስ ወንጌል ብቻ በሚገባ ቢያጠኑት መልሱ አንድ መጽሐፍ ሙሉ፣ አንድ ወንጌል ሙሉ ነው። ለምሳሌ እዛ 7 የሚሆኑ የተለዩ ተአምራትን ተደርጓል። እነዚህ መለኮትነቱን የሚገልጡ ናቸው። ለምሳሌ ወይን ወደ ውሃ ወደ ወይን በለወጠ ጊዜ ምኑን ተገለጠ ይላል? ምኑን ገለጠ ይላል? ክብሩን አዩ ይላል አይደለ? የምን አይነት ክብር? ለምሳሌ አሁን እኛ በጌታ ኢየሱስ ክርስቶስ ተአምራትን እናደርጋለን፣ ግን ክብራችን ይገልጣል? ተመልከቱ፣ ያ ውሃ ወደ ወይን መለወጥ አይደገምም፣ ዱፕሊኬትድ አይሆንም። ምንም እንኳን ሰዎች ዛሬ ውሃ ወደ ወይን ለውጠናል ብለው በዘመን ክሌም ቢያደርጉ ባይዘው በሌላ መንገድ እኛ ክርስቶስ ነን ብለው ክሌም እያደረጉ ናቸው። የገባችሁ? ውሃ ወደ ወይን የተለወጠው የዘላለም የእግዚአብሔር ልጅ መሆኑን ለመግለጥ ነው። ለምሳሌ 6ኛ ምዕራፍ ላይ እንጀራን ማልቲፕላይ ያደረገ ራሱ እየገለጠ ነው። ዮሐንስ ራሱን ነው የሚገልጠው። ወይም ደግሞ ዮሐንስ ሐዋርያ ጌታ ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ እንደሆነ ከዘላለም የነበረ እንደሆነ ነው ለይቶ ማለት መርጦ ተአምራትን የመጣ ሰለክት አድርጎ እና 6ኛ ምዕራፍ ላይ ምግቡን ባባዛ ጊዜ ወረድ ብሎ ምንድነው እኔ ከሰማይ የወረድኩ ምንድነው ያለ? የሕይወት እንጀራ። ይህ ሚራክል እኔ ከሰማይ የወረድኩ የእግዚአብሔር ልጅ የዘላለም እንጀራ መሆኔን ይገልጣል እያላቸው ነው። that miracle was to prove his sonship, his lordship, his divinity, የሱ መለኮትነትን ለመግለጥ የተደረገ። ወደ ሉቃስ ስንመጣ የሉቃስ ወንጌል ትውልድ አለ።
የሉቃስ ወንጌል ትውልድ ግን ከጌታችን ከኢየሱስ ክርስቶስ ጀምሮ አዳም ላይ ይጨርሳል ማለት ነው። ወደ ኋላ ነው የሚሄደው እና በመጨረሻ ሲጨርስ የአዳም ልጅ ይለዋል። አሁን ወንጌል ሉቃስን ስታነቡ በጣም የጌታ ሰውነቱን ስለሚገልጥ ምክንያቱም ዓላማው እሱ ነው። ጥያቄ ሊፈጥርባችሁ ይችላል። በሰውና ለምሳሌ በሰውና በእግዚአብሔር ፊት ምን አለ ይላል? አደገ። ከዛም በፊት ተወለደ ነው። የበኩር ልጅዋን ወለደች፣ በእንትን ላይ አቀፈችው ወይ አስተኛችው፣ በከብቶች እንትን ላይ አስተኛችው። በቃ ከታች ነው የሚጀምረው። ምክንያቱም የሉቃስ ዓላማ ምንን ለመግለጥ ነው? መለኮትነቱ ለመግለጥ አይደለም። የሉቃስ ዓላማ ምንን ለመግለጥ ነው? ፍጹም ሰው መሆን፣ የአዳም ዝርያ መሆን። በቃ የአዳም ልጅ ነው ያለ ሶስተኛ ማለት ትውልድን እየነገረ ሄደው የአዳም ልጅ ብሎ ነው የሚጨርስ። ምን ማለት ነው? ጌታ ኢየሱስ ክርስቶስ የአዳም ልጆች ሁሉ ያድን ዘንድ ፍጹም ሰው እንደሆነ። ስለዚህ የሉቃስ ትኩረት ሳን ኦፍ ማን በሚለው ነው፣ ሳን ኦፍ ጋድ በሚለው ሳይሆን የሰው ልጅ በሚለው ነው ትኩረት። ወደ ማርቆስ ስንመጣ የማርቆስ ትውልድ የለውም። ምክንያቱም እንደ ሰራተኛ እንደ በሬ የማን ልጅ ብላችሁ እንትን ትላላችሁ። በሬ ገበያ ሄደህ ትገዛዋለህ፣ በቃ ትወስደዋለህ፣ ያንተ ይሆናል። በቃ እንደ በሬ ስለሚያቀርበው ሰራተኛ እንደሆነ ታታሪ እንደሆነ የእግዚአብሔር አገልጋይ እንደሆነ ትኩረቱ ስለሆነ ትውልድ የለው። የማቴዎስ ግን ትውልድ ያላቸው ሁለት ናቸው ማለት ነው፣ የሉቃስና የማቴዎስ። የማቴዎስ ትውልድና የሉቃስ ትውልድ አሁን ልዩነት አላቸው። ምንድነው ልዩነታቸው? አያችሁ፣ የማቴዎስ ትውልድ ንጉስነቱን ለማመልከት ስለሆነ ያ በአንበሳ የተመለከተው ስለሆነ ሲጀምር የኢየሱስ ክርስቶስ ትውልድ ይልና የአብርሃም ልጅ ማለት ሲገባው ኦርደሩ ይገለብጥና የዳዊት ልጅ ነው። ዓላማው ምንድነው? ዓላማው ንጉስነቱን ለማመልከት ስለፈለገ እና እዛ ቦታ ላይ 14 ትውልድ ከአብርሃም እስከ ዳዊት 14 ትውልድ ይዘረዘራል። እዛ ትውልድ ሐረግ ላይ ከተመለከታችሁት ዳዊት ብቻ ነው ንጉስ የተባለ እና ዓላማ አለው። ለምንድነው 14 ትውልድ ዘርዝሮ ከዛ ከዳዊት ደግሞ እስከ ባቢሎን ምርኮ 14 ይዘረዘራል። ከዛ ደግሞ ከምርኮ በኋላ 14 ይዘረዘራል። ዓላማው ይኸውላችሁ ይሄ ነው፣ ሚስጥሩ ይሄ ነው። ንጉስነቱን ለመግለጥ ነው። ከአብርሃም ስለ ጌታ ኢየሱስ ክርስቶስ ተነግሯል። በዘርህ ተብሏል። በዘርህ ሁሉ የሰው ልጆችን ወይም ደግሞ ህዝቦችን ሁሉ ምን አደርጋለሁ ብሎ ነበር? እባርካለሁ ብሎ ነበር። በዘርህ I will bless all nations ይልና by your seed ገላትያ 3:16 ላይ ለብዙዎች እንደሚናገር በዘሮች ሳይሆን በዘርህ ይላል። ያም ክርስቶስ ነው ማለት እና ይሄ ዘር ግን አንደኛ የሰው ልጆችን ሁሉ ለማባረክ የአብርሃም ዘር መሆን ነበረበት። ግን ደግሞ መንግስት አለው። የሰው ልጆች ሁሉ የሚባረኩ በሱ መንግስት በሚገቡበት ጊዜ ነው። ስለዚህ ንጉስ መሆን ነበረበት። ስለዚህ የአብርሃም ዘር ይዘረዝርና ልክ ወደ ዳዊት ሲመጣ 14 ይሞላል። ዳዊት ደግሞ ንጉስ ተብሏል። ቁጥር 6 ላይ ማቴዎስ 1 ላይ ካነበባችሁ ማለት ከዛ ወደ ምርኮ ባቢሎን 14 የዘረዘረው ንጉስ ነበረ በእስራኤል። መንግስት ግን ወደቀ፣ ንጉስ ግን ወደቀ ማለት ምርኮ በሆነ ጊዜ ኮላፕስ አደረገ። ከዛ በኋላ 14 ይቆጥርና ወደ ጌታችን ኢየሱስ ክርስቶስ ይመጣል። በጌታችን በኢየሱስ ክርስቶስ ንግስነትን ሪስቶር መሆን ስለነበረበት አያችሁ አሁን ዓላማው ዝም ብሎ ትውልድ ተረት የሚመስል ሚስጥር አለው፣ የሚደንቅ ሚስጥር አለው። ኦኬ ምን ለማለት ነው? ይሄ ሁሉ ያ የማቴዎስ ወንጌል የመንግስት ወንጌል ነው። አሁን ይሄንን ስሙ።
ስለ ደህንነት አይደለም። ወደ ማቴዎስ ስትመጡ ስለ ደህንነት አይደለም ትኩረቱ። ስለምንድነው? ስለ ፍሬ ነው። ከዳነ ሰው ንጉሱ ስለሚጠብቀው ፍሬ ነው። እቺን ያዟት ባካችሁ። አንድ የጌታችን የኢየሱስ ክርስቶስ ተከታይ ከሆነ ሰው ወይም ደግሞ የክርስቶስ ደቀ መዝሙር ነኝ ከሚል ሰው ንጉሱ የሚጠብቀው ፍሬ የአራት ወንጌላት ዋና የንጉሱ ፍላጎት ንጉሱ ዲዛይር የሚያደርገው ንጉሱ ሲክ የሚያደርገው ፍሬ ብለን እንደዛ ስለሆነ ማቴዎስ ላይ አሁን ማቴዎስ ስታነቡ ማለት ነው አሁን ሁሉ ሊሄድበት አልችልም ግን በሙሉ የማቴዎስ ወደ 21ኛ ምዕራፍ ከመምጣታችን በፊት በሙሉ ከተመለከትናቸው ንጉሱ ላይ ያተኮሩ ናቸው። ማቴዎስ ላይ ስለ ንጉሱ መወለድ ይናገራል ማለት ነው እንዳየን። ምዕራፍ 2 ላይ ደግሞ ንጉሱ እንደተወለደ የሰሙ ከምስራቅ የመጡ ሰዎች የሚያበራ ኮከብን ተከትለው እንደመጡ እንዳገኙት እንደሰገዱለት ሄሮድስ እንደደነገጠ በምድር ላይ ነግሶ የነበረ ሕዝባን ይዘው የነበረ እንደደነገጠ እነዚያ በኮከቡ የተመሩት ግን እንዳገኙት ለሱ የሚገባ ነገርን እንዳቀረቡ የሚገርማችሁ ነገር ያቀረቡለት ነገር ወርቅ ያቀረቡለት ወርቅ ንግስነቱን ይገልጣል፣ መከራውን ይገልጣል፣ መለኮትነቱ ደግሞ ይገልጣል። ሶስት ነገሮችን ያቀረቡለት ግን በእስራኤል ላይ በኢየሩሳሌም ላይ ነበሩ ሊቃውንት ነበሩ፣ መጽሐፍትን የሚያውቁ ነበሩ። ሄሮድስ በደነገጠ ጊዜ ወደ እነሱ ሄደና ጠየቃቸው። ንጉሱ ወይም ደግሞ መሲሁ የት ነው የሚወለድ ሲሉ እንደዚህ በቀጥታ የት እንደሚወለድ ዘረዘሩ። በጣም ሾክ የሚያደርገው ግን የተወለደውን ንጉስ ለማየት አልሄዱም፣ አለፋቸው። እውቀት አላቸው፣ የእግዚአብሔር ቃል እውቀት አላቸው። ቃሉን በሚገርም ሁኔታ ይተረትሩታል፣ ይገልጡታል። ልባቸው ግን የለም። እንግዲህ እንደው እስኪ እኛ ቼክ እናደርግ ብለው እኮ መሄድ እኮ ይችሉ ዘይዲድ እነዛ ኮከቡን የተከተሉት ሰዎች ግን ሄዱ እና አገኙት፣ ሰገዱለት። እና ምዕራፍ 1 ምዕራፍ 2 ስለ ንጉስነቱ ነው የሚናገረው፣ ስለ ንጉሱ ነው። በሶስተኛ ምዕራፍ ስንመጣ ንጉሱ አናውንስ ተደረገ። ዮሐንስ መጥምቅና የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ሲል ስለ ንጉሱ የተናገረ። ንጉሱ መጣ ማለት የሰማይ መንግስት መጣች ማለት ነው። የሰማይ መንግስት ለመትከል ነው የመጣ እና ዮሐንስ መጥምቅ ሲናገር ምን አለ? ለንስሐ ተመልከታው፣ ለንስሐ የሚገባ ፍሬ ያለው ንስሐ ግቡ። አሁን ይሄ ኢንዲቪዱዋሉ ወደ ጌታ ስንመጣ አመጣጣችን ፍሬ ያለው ንስሐ ካልገባን አይደንቲቲያችንን አልተለወጠን ማለት ነው። ማቴዎስ 7 ላይ ከሐሰተኛ ነቢያቶች ተጠንቀቁ ብሎ ጌታ ሲናገር በፍሬያቸው ይታወቃሉ ነው ያለው። በፍሬያቸው you will know them by their fruits። በፍሬያቸው ስለ ፍሬ ይናገር። አሁን ወደ ማቴዎስ 21 ስንመጣ እንዳልኳችሁ ማቴዎስ 21 በተለይ በሁለት ቦታ ላይ ስለ ፍሬ ተናግረዋል ማለት ነው። አንድ በለሲቱን አስመልክቶ፣ ሌላ ደግሞ ስለ እግዚአብሔር መንግስት ከእናንተ ትወሰዳለች፣ ፍሬ ለሚፈራ ለሌላ ህዝብ ትሰጣለች ባለበት ጊዜ እስኪ ለዛሬ ማቴዎስ 21ን በ8 ክፍሎች ከፋፍለን ማየት እንችላለን። እንደዛ ነው እና ከቁጥር 1 እስከ 11 ያለውን እናያለን። አንብቤው ስለሆነ ቢደግመው እንትን እንዳይላችሁ ታስታውሱታላችሁ ብዬ አስባለሁ። ጌታ ኢየሱስ ክርስቶስ በታላቅ ክብር
ወደ ኢየሩሳሌም መግባቱ ነው የሚናገር ክፍሉ እና ሲገባ መጀመሪያ ድል አድራጊ የሆነ አገባብ ነው የገባ ትራይምፋል የሆነ ኢንትሪ ነው የገባ ሲገባ ማለት እንደዚህ ሽልክ ብሎ ሳይሆን የሆነ የተደረገ ነገር አለ የሆነ ነገር አለ እና ከተደረገው ነገር ያው ከ1 እስከ 3 በታነቡት ታገኙታላችሁ እና ጌታ ሁሉ ነገርን የሚቆጣጠር እንደሆነ በእነዛ 3 ጥቅሶች እንመለከታለን ምክንያቱም ለደቀ መዛሙርቱ ምን አላቸው ሂዱ የታሰረች አህያ ከነ ወንጫዋ ታገኛላችሁ እና ፈታችሁ አምጧት አላቸው ሶቨሬን ሁሉ የሚያውቅ እና ለምን ብሎ ባለቤቱ ቢጠይቃቸው ጌታ ይፈልገዋል እሱም ይሰጣቸዋል ሄዱና ልክ ደቀ መዛሙርቱ እንዳላቸው እንደዛ ሆነ እና አመጡለት ከዛ የነበራቸውን ልብስ ሁሉ አንጥፈው ጌታ ወደ ኢየሩሳሌም ገባ አሁን ሲገባ መጀመሪያ አቀባበሉን በጣም የሚገርም ግን ትኩር ብላችሁ ክፍሉን ስትመለከቱ በዓል ይመስላል ሴሌብሬሽን ይመስላል ግን ሴሌብሬሽን ሳይሆን ጉብኝት ነበር ቪዚቴሽን ነበር እቺን ያዟል በዓል አልነበረም it was a divine visitation ቪዚቴሽንም የሚያስፈራ ቪዚቴሽን ከአዲስ ኪዳን እውነት ነው የምላችሁ በጣም ከሚያስፈሩኝ ክፍሎች ይሄ ምዕራፍ 21 ነው ጌታ ህዝቡን ይጎበኛል ለጉብኝት ይመጣል ይሄ በተለየ መልክ ነው ጌታ ኢየሱስ ክርስቶስ በኢየሩሳሌም ነበር በነዛ ከዛ በፊት ከዚህ ጊዜ በፊት በነበሩ በነዛ 3 ዓመት ኢየሩሳሌምን ተመላልሰው ደርሰዋል ብዙ ትምህርት አድርገዋል በተለይ በማቴዎስ እንደዚህ በተርታ ከመጣን እነ ጴጥሮስ በገሊላ አገኛቸውና ተከተሉኝ ምናምን ይያለ በአራተኛ ምዕራፍ ማለት ነው ንስሐ ትቀርባለችና ንስሐ ግቡ ይያለ እየሰበከ እነዛ ደግሞ ተከተሉኝ ይያለ ሄደ ከዛ ብዙ ህዝብ በተሰበሰበ ባየ ጊዜ ወደ ተራራ ወጣ ይለናል 5ኛ ምዕራፍ 6ኛ 7 ደግሞ እዛ አስተማራቸው ከዛ ወረደና እየፈወሰ ለምጽ ያላቸው የዛ የሞታ አለቃ ልጅ ሌሎችም የጴጥሮስ አማች እንሶን በቃሉ ደግሞ ብዙዎችን ፈወሰ አጋንንትን አወጣ ፍጥረትን አዘዘ ኃጢአት ላላቸውም ኃጢአት ተውተውልሃል አላቸው በስልጣን ማለት የሁሉ አደረገ 9ኛ ምዕራፍ ማለት በ10ኛ ምዕራፍ ደግሞ ያ የመንግስቱ ስልጣን ለደቀ መዛሙርቱ ሼር አደረጋቸውና አሰፋው ማለት ከዛ በተለይ ከ11ኛው ምዕራፍ ጀምሮ ግን በተለይ እነዚህ አይሁድ ወገኖች ሪጀክት አደረጉ መቃወም ጀመሩ በተለይ 12ኛ ምዕራፍ ሪጀክሽኑ ከፍተኛ ደረጃ ላይ ደረሰ ሲጨርስ ማቴዎስ 12 ከቤቱ ወጥቶ ሄደ ነው ያ ቤት የሚለው ሲምቦሊካሊ 10ኛ ምዕራፍ ላይ ወደ ቤት እስራኤል ወይም ደግሞ ወደ እስራኤል ቤት እንጂ በሳምራውያን ወይም ደግሞ በአሕዛብ መንገድ እንዳትሄዱ አላቸው በእስራኤል ቤት የመጀመሪያው ሚሽኑ በእስራኤል ቤት ነበር ከዛ በኋላ ሪጀክት ሲያደርጉ ግን ከእስራኤል ቤት ወጣ ከቤቱ ወጣ ሲል በትክክል በባህር ላይ ተቀመጠ ይላል ያ ባህር የሚለው ሲምቦሊካል አሕዛብን ያመለክታል ስለዚህ ፊቱ ወደ አሕዛብ እንዳዘ ስለ ይዟት ስለመጣ መንግስትን ሲናገር ሚስጥር እንደሆነ ሚስጥር ማለት ነው ምን ማለት ነው በውጭ ያሉ ይሰሙታል ግን ሚስጥር ነው አይገባቸው እሱን ለተቀበሉት ግን ይገባቸዋል ምክንያቱም በፓራብል ሲናገር ጌታ ሆይ አይገባቸውም እኮ ሲሉ
አይ ለእናንተ የእግዚአብሔር መንግስት ሚስጥር ማወቅ ተሰጣቸዋል ለነሱ ግን እየሰሙ እንዳያስተውሉ እያዩ እንዳያይ አይተሰጥ ሆነ ብለን እንደ ፍርድ ነው ከለከላቸው ምክንያቱም የሚገባ መታዘዝን አላሳይ እና ይሄንን ሁሉ የሱ መንግስት አሳያቸው ትምህርትና ተአምራት አደረጋላቸው ብዙዎችን ፈወሰ እንደነ ለምሳሌ አብርሃም ልጅ 18 ዓመት የጎበጠችን አቀና መናፍስት አወጣ አጋንንት አወጣ ሁሉ ነገር አደረገ ስሙ በእስራኤል ሁሉ ብቻ ሳይሆን በዝራዎች ሁሉ ወጣ እነሱ ግን አልተቀበሉትም እንደው በመጨረሻ ማቴዎስ 12 በአጋንንት ኃይል ነው አጋንንትን የሚያወጣ እስከሚሉ ድረስ ከዚህ ደፈሩ ማለት ኦኬ ከዛ ትቷቸው ወጥተው ሄደ ከቤቱ ወጥተው ሄደ እዚህ ቦታ አሁን በመጨረሻው ሳምንት ነው የሚመጣ ማቴዎስ 21 እስከ 25 ከዛም በኋላ ያለው in the final week of his time on earth ነው በምድር ላይ በነበረበት በመጨረሻ ሳምንት ነው ወደ ኢየሩሳሌም የእግዚአብሔር ታላቋ ከተማ ወደ ምትባል ወደ ከተማይቱ መጣ ፕሮፌቲካሊ መጣ በዘካርያስ ላይ የነበረ ትንቢት በመፈጸም በአህያ ላይ ተቀምጠው መጣ የሁሉ እያዩ አይኖቻቸውን ልከፈታል ምንድነው ከዚህ መልእክት እንድንይዘው የፈለኩ ወንድሞችና እህቶች መጽሐፍ ቅዱስ በትክክል እንደሚለው በብሉይ ኪዳንም ከመጀመሪያ ጀምረን ከአብርሃም መጠራት ሌላው ይቅርና ከአብርሃም መጠራት ጀምረን ስንመለከት እግዚአብሔር ሁሉ ጊዜ ከህዝቡ ጋር ግን ሁሉ ነገር ያደርግ ሊፈውሰን ይችላል ብንታመም ሊያነሳን ይችላል ብንወድቅ ብዙ ነገር ያደረገ አለ ግን someday one day የሱ ስፔሻል ቪዚቴሽን አለ አንድ ነገር ፈልጎ ይመጣል አሜን ይሄንን ሁሉ ያደረኩላችሁ ይሄንን ሁሉ መልካምነቴን ያሳየኋችሁ ይሄንን ሁሉ ታምራት አዳኝነቴ ያይ አባትነቴ እረኝነቴ ያይ እኔ የሚረካበት ፍሬ ይኖራቸዋል ወይስ የላቸውም ብሎ ይመጣል ወደ ያንዳንዳችን ይመጣል እንደዚህ በስብስብ ደግሞ እንደ እግዚአብሔር ቤት ወደ ቤቱ ይመጣል የሚገርማችሁ እዚህ ሲገባ ሃምብል ነው የገባ በውጊያ ፈረስ ተቀምጦ አይደለም ወደ ኢየሩሳሌም የገባ በትክክል ንጉስ ነው ከምድር ነገስታት የሚበልጥ ነው ግን በትህትና ፕሮፌሲ በመፈጸም በትህትና ነው የገባ በትህትና ገባ ማለት ግን ስልጣን የለውም ማለት አይደለም ስልጣኑን በሚገባ አሳይቷል ሌላው ሲገባ የሆነ ንጉስ ወደ አንድ ከተማ ሲገባ እንግዲህ በኢየሩሳሌም ሄሮድስና የሱ ዝርያዎች ነው የነበረ አይደል ወደ ፓላስ ነው ቶሎ ብሎ ወደ ፓላስ ነው የሚገባ ጌታ ኢየሱስ ክርስቶስ ግን ከቁጥር 12 ቀጥለን በኋላ የምናየው ይሆናል ሌላ ጊዜ ወደ መቅደስ ነው የገባ ወደ ኢየሩሳሌም ገብቶ በቀጥታ የእግዚአብሔር ሰንተር የእግዚአብሔር ዋና ትኩረት ወደ ሆነው ወደ ቤቱ ነው ወደ መቅደስ ነው የገባ በአዲስ ኪዳን እኔና እናንተ የእግዚአብሔር መቅደስ ቤተ መቅደሶች ናቸው ጥያቄው ግን እግዚአብሔር ምህረትን አይተን እና ያለን ዛሬ እዚህ እኔም በፊታችሁ መቆሜ እናንተም እዚህ መኖራችሁ የእግዚአብሔር ምህረት ብቻ እሱ ጥያቄ ነው but the critical question is እግዚአብሔር የሚፈልገው ጌታ የሚፈልገው ፍሬ አለን ጌታ ፍሬ ፈልጎ ይመጣል እና እዚህ ቦታ ላይ መጣ ማቴዎስ ላይ ፍሬ ፈልጎ መጣ እዚህ በጣም የሚገርም ነገር ሆነዋል ልብሳቸውን ያነጠፉ ህዝቡን ከተመለከተናቸው ከቁጥር 6 ጀምራችሁ
ልብሳቸውን እያነጠፉ ቅርንጫፉን በቃ እየበተኑ ሆሳዕና ለዳዊት ልጅ ሆሳዕና እያለ ተቀበሉ። ቀጥለው ሆሳዕና የሚለው ትርጉሙ አሁን አድን፣ ታደግ፣ ሴቭ ና ዴሊቨር አስ የሚል ትርጉም ነው ያለው እና እንደዛ ያሉ ነው የተቀበሉ። በእግዚአብሔር ስም የሚመጣ የተባረከ ነው እያሉ ነው የተቀበሉ እና እነርሱም አውቀዋል ማለት ነው። መሲህነትን ማንነትን አውቀዋል። ግን ራሳቸውን አስገዝቱ ወይ ካልን አላስገዝቱ። አሁን በእግዚአብሔር ቤት እንመጣለን፣ ቃሉን እንሰማለን፣ እንዘምራለን፣ እንዘላለን። ጥያቄው ግን በእውነት እንደ ንጉሥ እንደ ጌታ ህይወታችንን አስገዝተነዋል ወይ? ካላስገዛ ነው ፍሬ አንፈራ። ከተማይቱ ተረበሸች ነው፣ ተሸበረች፣ ታወቀች። ንጉሱ ሲገባ ነው። ጌታ ኢየሱስ ክርስቶስ ተመልሶ ሲመጣ ዓለም ትረበሻለች፣ ትናወጣ፣ ትበጠበጣ። ከዛ በፊት ግን ለኛ የእሱ ወገን ለሆነ በሲክሬት ይመጣል። ያንን መረበሽ በእውነት እሱ የሚፈልገው ፍሬ እየፈሩ ለሚቆይ ግን ይደሰታል። የሚጠባበቁት ስለሆነ መቼ ነው የሚመጣ የሚል ስለሆነ በመምጣቱ ይደሰታል፣ በመምጣቱ አያፍሩ። ስለዚህ እኔና እናንተ ውድ ወገኖቼ ጌታ ሲመጣ የማናፍር እንድንሆን ቃሉን ማጥናት አለብን። ያውላችሁ ጌታ እንደ ቃሉ ነው። አሁን የማቴዎስ ወንጌልን በሚገባ ካላጠና ነው በማቴዎስ ወንጌል ንጉሱን ዲማንድ የሚያደርገው ንጉሱን ከህዝቡ የሚጠባበቀው ነገር ይዘን ልንቆየው እንችላለን? አንችልም። ምክንያቱም ቃሉ ከኛ ምን ሆኗል? ተሰውረዋል። የጌታ ፈቃድ ደግሞ አይለዋወጥም ወገኖች። መጽሐፍ ቅዱስ የተገለጠ የእግዚአብሔር ፈቃድ ነው የሚያሳይ። የመንፈስ ቅዱስ መገለጥ የሚያስፈልገን ወይም ደግሞ መገለጥ ሳይሆን ምሪት የሚያስፈልገን አንዳንድ ላልተገለጡ ሁኔታዊ ለሆኑ ነገሮች ብቻ ነው። ለምሳሌ ከዚህ ወደ አንድ ሌላ ሀገር ሲሄድ የጌታ ምሪትን እጠይቃለሁ። ጌታዊ ፈቃድ ነው ወይስ እንዴት ነው ብዬ ጸልያለሁ። አይቼ አንደኛ ለምን ዓላማ ነው የሚሄደው፣ ሁለተኛ ደግሞ ራሱ ለመሄድ ፈቃድ ነው ብለህ ትጠይቃለህ ማለት ትጸልያለህ ማለት ነው። አንዳንድ ነገሮችን ስታደርግ የእግዚአብሔር ልጆች በእግዚአብሔር መንፈስ ይመራል ይላል አይደል? ለምሳሌ ሐዋርያት ሥራ 16 ላይ ወንጌል በሁሉ ስፍራ ላይ መስበክ እንዳለብን የእግዚአብሔር ቃል ጀነራል ፈቃዱን ይናገራል። go to all nations አለ ጌታ ኢየሱስ ክርስቶስ። ማርቆስ 16 ላይ ወደ ዓለም ሁሉ ሄዱ ለፍጥረት ሁሉ ወንጌል ስበኩ ብሏል አይደል? አዎ ማቴዎስ 28 ግን እነ ጳውሎስ ወንጌል ለመስበክ ወደ አንድ ቦታ ሲሄዱ የኢየሱስ መንፈስ ከለከላቸው ይላል። ከዛ ቀጥሎ ደግሞ በራእይ የመቄዶንያ ሰው አግዘን እያለ እየተናገረ አሳያቸው ይላል። በዛ ሲከለክላቸው በዛ ደግሞ እዛ ሄደን ወንጌል መስበክ እንዳለብን ገባን። ግን እዛ ሄደው ምን ማድረግ እንዳለባቸው ግን አልተለወጠም። እዚህ ተጽፏል፣ በግልጽ ተቀምጧል። ጌታ ኢየሱስ ክርስቶስና ጌታ ኢየሱስ ክርስቶስ ብቻ አዳኝ እንደሆነ ነው እዚህ ሄደው የሚሰጡ አይደል? ለዳኑት ደግሞ የዳኑ ሰዎች እንዴት መኖር አለባቸው እዚህ ጋር ተጽፏል። ማቴዎስ ላይ አዲስ ኪዳን ላይ ቁልጭ ብሎ እንዳለ አይለወጥም። ሰማይና ምድር ቢያልፍ አያልፍም። የቃሉ የሱ ሐሳብ የሱ ፈቃድ የተገለጠ ፈቃድ አያልፍም። ስለዚህ መጽሐፍ ቅዱስን ማንበብ፣ መጽሐፍ ቅዱስን ማጥናት፣ መጽሐፍ ቅዱስን መረዳት። ዛሬ በዚህ ዘመን በጣም ብዙ ነገሮች አሉ መጽሐፍ ቅዱስን በሚገባ እንድንረዳው የሚያግዙን ነገሮች ወንድሞች ናቸው። but we have to give time ጊዜ መስጠት ይገባናል። ጊዜ ካልሰጠን ፈቃዱን ልናውቅ አንችልም። ራሱ አእምራችን ማስታወስ ያስፈልገዋል። በየጊዜው ማስታወስ ያስፈልገናል። ስንት አለቀ?
አይተኛል ይገባኛል። ጊዜያችን አጭር ስለሆነ አሁን ምን እናደርጋለን? በሚመጣው ትንሽ ቀጥለዋለሁ። ከዛ ሌላ ጊዜ ደግሞ በተሰጠኝ ሪጋ መጥቼ እየቀጠልነው እንሄዳለን። ግን I would encourage ማቴዎስን እባካችሁ በሰጠኋችሁ ባክግራውንድ ማቴዎስ የመንግስት ወንጌል ደህንነታችን በተመለከተ አንዴና ለዘላለም በመስቀል ላይ ሰርቶታል፣ ጨርሶታል። ስለዚህ ነው ኮሽና ባውታ ጌታ ኢየሱስ ክርስቶስን ከተቀበልን ድነናል። ከዳንን በኋላ ግን ከኤ እስከ ዜድ ጌታ ከእኛ የሚጠብቀው አንድ ነገር ፍሬ በጣም ሾክ የሚያደርገው ማቴዎስ ላይ አልመጣም እንጂ 13ኛ ምዕራፍ ላይ ዘርን ሊዘራ ወጣ ብሎ ስለ መንግስት ማቴዎስ ላይ ሁሉ የምታነቡት የንጉስ ቃል ነው። ቃል ከሆነ የንጉስ ቃል ነው። ንግግር ከሆነ የንጉስ ንግግር ነው። ድርጊት ከሆነ የንጉስ ድርጊት ነው። ሚራክሎች ሁሉ ንጉስነቱ ነው የሚገልጥ። እዛ ያለ ትምህርት ንጉሳዊ ትምህርት ነው። ንጉሳዊ ኮንስቲቱሽን ማቴዎስ 5:6-7 is kingdom constitution ምክንያቱም ንጉስ ነው። ንጉስ ደግሞ ንጉሳዊ ህዝብ አለው። ማቴዎስ 5:1-12 የንጉሱ ህዝብ ሊኖራቸው የሚገባ የተለየ ባህሪ ነው የሚናገር። 5:16-17 ደግሞ የንጉስ ህዝብ በዚህ ምድር ላይ ስለሚያመጡ ኢምፓክት ኢንፍሉዌንስ ይናገራል። ከዛ ከቁጥር 17 እስከ መጨረሻ ደግሞ የንጉስ ህዝብ የሚከተሉት ልዩ ህግ አካሄድ ይናገራል። Everything is about the king and his kingdom people. ስለዚህ ማቴዎስን ስሬስሊ ማጥናት አለብን። በመጨረሻ ጌታ ኢየሱስ ክርስቶስ ያዘዝኳችሁ ሁሉ ይጠብቁ ዘንድ እያስተማራችሁ ደቀ መዛሙርት አድርጉ ነው ያላቸው። እውነተኛ የጌታ ደቀ መዝሙር የሚባለው በቃ መጽሐፍ ቅዱስ የተማረ ብቻ ብለን አናልፈው። ምክንያቱም ከመጽሐፍ ቅዱስ የሚጠት ቁጥር የለው። ያዘዝኳችሁ ሁሉ ያደርጉ ዘንድ ነው። ጌታ ያዘዘውን የሚያዛችሁ አላለ። ያዘዝኳችሁ ኦልሬዲ አዝዘዋል። ጌታ ያዘዘውን መተን ማቴዎስ በሚገባ ካላጠና ነው ጌታ ያዘዘውን አላወቅንም። ጌታ ያዘዘውን መጀመሪያ አውቀን ከዛ ደግሞ ያደርጉ ዘንድ ነው። teaching everything teaching to obey ነው የሚለው እንግሊዝኛው ላይ teaching to obey everything I have commanded ነው። I will command you already ተዛዝን teaching to obey ዛሬ አሁን ይሄ ቃል እንደዚህ አልቀበለው ንላል ለጌታ ቃል እንዳስ ይሄ እንደዚህ አልረዳው እንላለን። ለንጉስም ቃል ራስ በሳዑዲ አረቢያ ሄደን እንደዛ እንል። በሳዑዲ አረቢያ ዲሞክራት ፕሬዚደንት ሳይ ንጉስ የንጉስ ቃል ህግ የንጉስ ቃል ምድር ላይ ጠላት ብትታላለፈው ወይ እጅ ትቆረጣለህ ወይ እስር ቤት ላይ ታረጃለህ ወይም ደግሞ ታንቀት ትመታለህ። ኪንግ አብሶሉት ሞናርክ ነው። ይባቻው ምላቻው ጌታ ፍቅር የተሞላ ንጉስ እንኳን ቢሆን ሲሪየስ በቃል ላይ የሚቀልድ የሱ ተከታይ because he is king አዳናችን ወደነ ግን ጌታችን ንጉሳችን እና የንጉስ ቃል እንድናጠና አሁን ኢንካሬጅ ካለን በተነሳ አንዴ 1 ሚኒት የሰማነው ቃል አሁን በአብዛኛው ባክግራውንድ ነው የተናገርኩት። ግን ያልኩት ነገር ደግሞ ጌታ
ለሰለብሬሽን ከመምጣቱ በፊት ለቪዚቴሽን ወደ ህዝቡ ቪዚት ያደርጋል። ታውቃላችሁ እዛ ወንጌላት ላይ ስለ ኢየሩሳሌም ጌታ ሲያለቅስ ኢየሩሳሌም የቪዚቴሽን ቀንሽን ስላላወቅሽ ብሎ አለቀሰ። የሁላችን ጌታ ለፍርድ ወደኛ ከመምጣቱ በፊት ሊያስጠነቅቀን ይመጣል። የዛሬ መልእክት የሚያስጠነቅቅ ነው፣ ደግሞ ኤንካሬጅም የሚያደርግ። የምንከተለው ጌታ አዳናችን ብቻ ሳይሆን ንጉስ ነው። እንደ ንጉስ ኤግዛማይን ያደርጋል፣ ህይወታችንን ይመረምራል፣ ይፈርዳል። ደግሞ ይሄ ምዕራፍ እየቀጠልን ስናየው ሲፈርድ እናየዋል። he judges because he is authoritative king። ይህንን የመሰለ ንጉስ አለ፣ በክብር የሚመጣ ንጉስ። ጌታ ሆይ እናመሰግንሃለን፣ ስለ ቃልህ ተመስገን። ጌታ ሆይ በጣም በሚገርም መልክ መጽሐፍ ቅዱስን ይሄ ቃል ይሄ ማቴዎስ ወንጌል ሌሎች መጽሐፍ በእጃችን አለ። ሌላ ትውልድ በእጁ ያልነበር እኛ ግን በእጃችን አለ። እነዚህ መጽሐፍት ገልጠን እናጠናቸው ዘንድ እንበላቸው ዘንድ እንድትረዳን እጸልያለሁ። አሜን። በኢየሱስ ክርስቶስ ስም የቃል ድህነት ከህዝብ እንዲሰበር እጸልያለሁ። አሜን። በኢየሱስ ስም የተሰበረ አሜን። እግዚአብሔር ሆይ የሜዲያ ዘመን ህዝብን በጣም በብዙ ነገር የያዘ ያሰረ ያደከመ ቃል ከማጥናት ወደ ጸሎት ከመምጣት በጸሎት ከመንቃት በሌላ ነገር ያሰረ መንፈስ ከህዝብ እንዲሰበር ጸለይ። አሜን። በኢየሱስ ስም ጸለይ። አሜን። እግዚአብሔር ሆይ ከራሴና ከወገኖቼ እንዲሰበር እለምናለሁ። በምህረት እንድትሰብረው ጸለይ። በኢየሱስ ስም ወደ ህዝብ መነቃቃት ላይ በህዝብ ሪቫይቫል ላይ የቃል ሪቫይቫል ወደ ሐሳብ የመመለስ ሪቫይቫል in the name of Jesus። ታውቃላችሁ ብዙ ጊዜ እኮ አለን ወንድሞችና እህቶች እንደው እንገናኛለን አይደለም በየጊዜው but a critical question ስንገናኝ የት ላይ ነው የምናጠፋ? how do we spend the time we come together? በእውነት ያለንን ጊዜ ብንጠቀምበት በጣም ክሪቲካል ዘመን ላይ ነው ያለነው። የጌታ መምጣት በቀረበበት ዘመን ነው ያለነው ወንድሞቼና እህቶች። ይሄ ለራሴ ጥቅም ለእናንተም ጥቅም ነው የሚናገረው፣ ለማስፈራራት አይደለም። የጌታ ቃል ለማስፈራራት አይውልም፣ ተደርጎም አያውቅም። ግን ደግሞ የሚያስፈራ ነው ጌታ። እንደ ጌታ የሚያስፈራ የለም ወገኖቼ። ሰይጣን ይፈራ አይደለም፣ ሰው ይፈራ አይደለም። ከሁሉም በላይ የሚያስፈራ እግዚአብሔር ነው። እና ጌታ ኢየሱስ ክርስቶስ በመስቀል ላይ የከፈለልን ሁሉ በእኛ ላይ ውበት ሆኖ እንዲገለጥ እኛ በሱ ክብር በጣም የወረቀን በጣም ያማረን እንንሆን። ይሄ ነው ሐሳቡ። ደግመን እናመሰግናለን እግዚአብሔር ሆይ። ህዝብህን በሁሉ ነገር ባርክ። አሜን። እግዚአብሔር ሆይ ከህዝብህ ጋር ሁን። አሜን። በኢየሱስ ስም የጌታ እጅ በዚህ ሳምንት ከእናንተ ጋር ነው። አሜን። የሱ መልካምነት ከእናንተ ጋር ይሁን። አሜን። የሱ መገኘት ከእናንተ ጋር ይሁን። አሜን። ክፉ አያገኛችሁ። አሜን። በኢየሱስ ስም ክፉ ከመንገዳችሁ ይሰበር። አሜን። በኢየሱስ ስም ይጣረን። ክፉ ወደ እናንተ አይቅረብ። አሜን። የሱ እጅ ከእናንተ ጋር ነው። አሜን። ልባችሁ ወደ ጌታ ወደ ቃሉ ይሁን። ወደ ማር ነው God bless you. አሜን። ተባረክ ተባረክ። God bless you. እግዚአብሔር ይባርካችሁ። ተባረክ። እግዚአብሔር ይባርክ። ጌታ ይባርክ። ሌላ ጸሎት